ሰላም ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን ደግሞ አንደኛ ፊደል እና አራተኛ ፊደል አብዛኛው ሶስተኛ ፊደሎች ከስድስተኛ ፊደሎች ጋር ወይም ሶስተኛ ፊደሎች ከአምስተኛ ፊደል ጋር የሚመሳሰልባቸው ለእናንተ ዛሬ መፍትሄ ተገኝቷል። ሰላም እንዴት ናችሁ? የአማርኛ ማንበብ፣ የመጻፍ እንዲሁም ሂሳብና እንግሊዝኛ መሰረታዊ ትምህርቶችን ኦንላይን እናስተምራለን ማለት ነው። ይህ ቪዲዮ ለብዙ ሰዎች እንዲደርስ ሪፖስት በማድረግ ሼር፣ ላይክ በማድረግ ጀምሩ ማለት ነው። ኦንላይን በግል አስተምራለሁ። መማር የምትፈልጉ ይህን ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም፣ በዋትሳፕ ላይ ደውላችሁ እኔን ማግኘት ትችላላችሁ። 251 9 20 24 70 75 ይህን ቁጥር ሴቭ በማድረግ ብቻ ኢሞ፣ ቴሌግራም፣ ዋትሳፕ ላይ በመደወል ከኛ ጋር ኦንላይን ባላችሁበት ሆናችሁ መከታተልና መማር ትችላላችሁ ማለት ነው። ስለዚህ ዛሬ በዋናነት ምንድነው ፊደሎች የሚመሳሰልባቸው ብዙ ተማሪ ያስተምራልና እነሱን በማስተምር ሰዓት ከሚማሩ ተማሪዎች የማዩ ችግር ነው። ይህን ነገር በቀላሉ እንዴት ማስተካከል እንደሚችሉ ይህንን አስተምራችኋለሁ። ዛሬ ደግሞ ለእናንተ ለሁሉም ራሳችሁን በራሳችሁ ለምታስተምሩ ሰዎች ለእናንተ እንዲሆናችሁ ያዘጋጁት ነው ማለት ነው። ለምሳሌ ይሄ በ ነው፣ ተ፣ ቸ፣ ሀ እነዚህን መጻፍ ሲፈልጉ ከማን ጋር ይመሳሰልባቸዋል? ባ፣ ታ፣ ቻ፣ ሀ። ለምሳሌ እናስቀምጥ እስኪ የአራተኛ ፊደልና የአንደኛ ፊደል ያለበት ምሳሌ እንጻፍ። ለምሳሌ ታዋቂ ብለን እንጻፍ። ታዋቂ፣ ታ፣ ዋ፣ ቂ ነች። አሁን ይሄ ታዋቂ እንደዚህ ብሎ መጻፍ ሲኖርባቸው ታን ጻፍን ብለው ተን ይጽፋሉ ማለት ተ እንደዚህ ታዋቂ። አሁን ይሄና ይሄ በመመሳሰል እነሱ ታን ጻፍን ብለው ተን ይጽፋሉ፣ ወይም ደግሞ ዋን ጻፍን ብለው አንደኛ ፊደል ወን ይጽፋሉ ማለት ነው። እንዲህ አይነት ነው መሰረታዊ ችግር ያለው ማለት ነው። ይሄን ነገር ይሄ እንደዚህ አይነት ችግር ያለባቸው ሰዎች ለማስተካከል በጣም በጣም ከባድ ነው። ምክንያቱም በቃ አእምሯችሁ የሚነግረው ይሄ ነው። አሁን ና ፊደልን ነ ብሎ ይነግራቸዋል ማለት ነው። ድምፁን ስትሰሙት ወይም መጽሐፍ ስትፈልጉ በቃ አእምሯችሁ ምንም ይሄ እናንተ ስለተነገራችሁ ብቻ የምትቀይሩት ወይም የምታስተካክሉት ነገር አይደለም። በጣም ይከብዳል። ይሄን ነገር ጊዜ ይፈልጋል፣ ማስተዋል ይፈልጋል፣ ትኩረት ይፈልጋል ማለት ነው። ስለዚህ ይሄን ነገር በቀላሉ እንዴት እንደምታስተካክሉት እነግራቸዋለሁ። መጀመሪያ ማየት ያለባችሁ የምታዩት ፊደል የማን ፊደል ነው ማለት ነው? የአ ቤቶችን ታያላችሁ። የአ ቤቶች የአማርኛ አናባቢ የሚባሉት እነዚህ ናቸው። የአ ቤቶች እስኪ እነዚህ እናንብባቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የአማርኛ አናባቢ የሚባሉት እነዚህ ናቸው። እሺ ለምሳሌ የአ ሁለተኛ ፊደል ማን ነው? የአ ሁለተኛ ፊደል አ፣ ኡ ነች። ይቺ ኡ ማለት ይቺ ሁለተኛ ፊደል ማለት የሌሎቹ የሁሉም ለሁለተኛ ፊደሎች ለሁሉም በድምፅ እናገኛታለን። እንዴት ነው የምናገኛት? እሺ ይቺ ኢ ፊደል ሶስተኛ ፊደሏ ኢ ማለት ለሌሎች ለሶስተኛ ፊደሎች ከዚህ ወደ ላይ ላሉት ከዚህ ወደ ታች ላሉት ለሌሎች ሶስተኛ ፊደሎች አናባቢ ነች። አናባቢ የሆነችው እንዴት ነው? ስለዚህ የአራተኛ ፊደሎችም ለአራተኛ ፊደሎች አናባቢ ነው። የሰባተኛ ፊደሎችም ለሰባተኛ ፊደሎች አናባቢ ነው። ስለዚህ እንግሊዘኛ ሲሆን አሁን ለምሳሌ በን ስትጽፉ በፊደል እንግሊዘኛው ይሄ አማርኛ ነው። ይህን በእንግሊዘኛ ስትጽፉ በቢና ኢ አድርጋችሁ ትጽፋላችሁ። ከዛ ይቺ ምንድን ነች? ይቺ ኢ የምትባሏ አናባቢ ነች። አማርኛ ግን አናባቢ እንደዚህ አብሮ አይጻፍም። በሲባል ብቻውን ነው የሚጻፈው። ስለዚህ ይሄን ነገር የአማርኛ ላይ አናባቢዎችን በምን ነው የምናገኛቸው? በድምፅ ነው የምናገኛቸው። አሁን ለምሳሌ ይሄ በ የሚለውን ወይም አሁን ለምሳሌ ሁለተኛ ፊደል ቡ ነው አይደል? ሁለተኛ ፊደሉ ቡ የሚለውን ቢያንስ ታስረዝሙትና ለ3 ሰከንድ ወይ ለ4 ሰከንድ አስረዝማችሁ ትጠሩታላችሁ። እስኪ ቡ ነው ቡ ስትሉ ቡ እንደዚህ አታነቡትም? ቡ ሚል ታገኛለች ማለት ነው። ሶስተኛ ፊደል ስታነቡት አሁን ሶስተኛ ፊደል ማለት በቡ ቢ ነች። አሁን ቢን ስታነቡ ቢ ስትሉ ኢ የሚል ድምፅ የለው። ቢ ኢ ቢ ኢ የሚል ስለዚህ ኢ ማለት ይቺ ሶስተኛ ፊደሏ አናባቢ ነች ማለት ነው። እስካሁን ሰባተኛ ፊደሉ እናንበው። የበ ሰባተኛ በቡ ቢ ባ ቤ ብ ቦ የበ ሰባተኛ ቦ ነው። ስለዚህ የሰባተኛ ፊደሎች ደግሞ አናባቢ ኦ ነው። ኦን እናገኘዋለን አናገኘውም? እስኪ ቦን እንጻፍና እንደዚህ አሁን ቦን ለስንት ሰከንድ የምናነበው? ለ3 ሰከንድ ወይ ለ4 ሰከንድ ለ5 ሰከንድ ድምፁን እንለጥጠዋለን፣ እናስረዝመዋለን። ቦ እንላለን ማለት ነው። ስለዚህ ቦ ስትሉ ኦ የሚል ድምፅ አለ። ኦ የሚል ድምፅ አለ። አያችሁ? ቦ ኦ አናባቢ ማለት ነው። ባ ስትሏን ባ ስትሉ አ የሚል ድምፅ አለ።
አ የሚል ድምፅ አ ባ ማለት ባ ስትሉ አ ይቺ ነች። ባ ፊደል ደግሞ ይቺ ነች። በዚህ መንገድ ነው የምታገኙት። አሁን ቀጣይ ምንድን ነው የምታደርጉ? የአንደኛ ፊደል አናባቢ ማን ነው? አሁን እዚህ ጋር የአ ፊደል አንደኛ ማን ነው? ያው አ ነው ራሱ። ግን የአንደኛ ፊደሎች አናባቢ አ ሳይሆን እ ነው። አሁን ለምሳሌ በስትሉ የሚል ድምፅ ነው እንጂ አ የሚል ድምፅ አይደለም ያለው። ስለዚህ የሚባለው ፊደል ስልካችሁ ኬይቦርድ ላይ 8ኛ ላይ የምታገኙት ይሄ ፊደል ማለት ነው። የአንደኛ ፊደሎች አናባቢ ይሄ ነው የሚባለው ማለት ነው። ስለዚህ አሁን አንደኛ ፊደሎችና አራተኛ ፊደሎች እንዴት ነው የምትለያቸው? ይሄን አናባቢ አሁን ለምሳሌ ይሄ ፊደል ማለት ነው። ይቺ ፊደል ተ ነች። ከዛ ይሄ ስንተኛ ነው? አንደኛ ፊደል ነው። ከዛ አራተኛ ፊደሉ ደግሞ የተ አራተኛ ፊደል ይቺ ነች። እግሯ ጠመም ያለችዋ ማለት ነው። ይቺ አራተኛ ፊደል ነች። የተ አራተኛ ፊደል ተ ቱ ቲ ታ ነች ማለት ነው። ስለዚህ አሁን ተ የሚለውን አስረዝማችሁ ለ3 ሰከንድ ለ4 ሰከንድ ስጠሩት ተ ስትሉ ተ ከዛ የሚል ድምፅ አለው። ተ አራተኛ ፊደል ሲሆንስ ታ አ የሚል ፊደል ድምፅ አለው። አያችሁ? ይሄ ታ አያችሁ? ይሄ ተ ስትሉ የሚል ድምፅ አለው። የአንደኛ ፊደል አናባቢ ይሄ ማን ነው? የአንደኛ ፊደል አናባቢ። አ የሚለው ደግሞ ይሄኛው አ ፊደል ነው። ታ ስትሉ እስኪ አምስተኛ ፊደሏን እናንብባት። ይህች አምስተኛ ፊደል ነች። ቴ ነው አይደለ? ቴ ሲሆን ደግሞ ቴ ኤ ፊደል ኤ የሚል ድምፅ አለው። አምስተኛ በቃ እንዲህ ነው። አሁን ስድስተኛ እቺ ስድስተኛ ፊደል ነች። ት የሚለውን ስታዩ ት የምትል ፊደል አለች። ት ቶ ሲሆንም ቶ ኦ የሚል ድምፅ አለው ማለት ነው። አናባቢዎችን በዚህ ነው ከምታዩት የምታገኙት። ስለዚህ መጀመሪያ የምታደርጋላችሁ ይሄ እነዚህን ፊደሎች በደንብ ማንበብ፣ የአ ቤቶችን በደንብ ማወቅ። አንደኛ ፊደሉ ማን ነው፣ ሁለተኛ፣ ሶስተኛ፣ አራተኛ ፊደሉ ማን ነው የሚለውን በደንብ ታነባላችሁ። ከዛ በኋላ ይሄንን አፕላይ ማድረግ ለሁሉም ፊደል ማለት ነው። እንደዚህ አድርጋችሁ በቀላሉ ማወቅ ትችላላችሁ። እኛ ደግሞ ይሄ በይበልጥ ደግሞ ፕራክቲካል የሆነ እኛ ጋር በዚህ መንገድ ነው። እኛ በ3 ወር በ4 ወር አንድ ተማሪ መጥቶ ማንበብ መጻፍ ችሎ የሚወጣው እና መማር የምትፈልጉ ተማሪዎች ካላችሁ ይህን ቁጥር ሴቭ በማድረግ 251922477 ይህን ቁጥር ሴቭ በማድረግ እኛ ጋር ደውላችሁ ባላችሁበት ሆናችሁ መማር ትችላላችሁ። እናመሰግናለን። ይህን ቪዲዮ ላይክ ስለምታደርጉ፣ ሼር ስለምታደርጉ፣ ፌቨራይት አስገብታችሁ ብዙ ሰዎች እንዲያዩ ስለምታደርጉ እናመሰግናለን። ሰላም ሁኑልኝ።